نعم التوحيد الأسماء والصفات بالله سبحانه وتعالى ለሱ የተላቁ ስሞችና ባህሪያት እንዳሉት ከፍጡራን የጠራ ስለመሆኑ ማመን የተውሂድ ሶስተኛው ክፍል ነው። ታዲያ በዚህ መስመር ሁለት ግሩፖች መስመርን ስተዋል። አንደኞቹ አልሙዓጥላ እንላቸዋል። የአላህን ሲፈት እና ስሞች ባህሪያት ለአላህ ይገቡም ብሎ ያስወግዳሉ። ሙዓጥላ ይባላሉ። የዘመናችን አሁን ብቅ ያሉት አህባሽ የሚባሉትም ከዚሁ ግሩፕ የሚመደቡ ናቸው። ሁለተኞቹ ግሩፕ አልሙጀሲማ ለአላህ ቅርጽ የሰጡታሉ። እንደሰው አላህ የሆነ ነገር አለው ሲባል በሰው መሰሉ። አልሙጀሲሙ ካፊር አሉ ኢማሙ ሻፊዒ። አላህም በፍጡር የመሰለው ሻሃዲ ነው። ታዲያ የአህለ ሱና አቋም ምንድነው የሚለውን አነሳላችሁና በተለይ ደግሞ አጨቃጫቂ የሆነችውን የአላሁ ስብሓነሁ ወተዓላ ከዓርሽ በላይ ስለመሆን ከቁርአን ከሐዲስ ምን አቋል ተለፍ ተጠቅላችኋል። አላህ ከዓርሽ በላይ ስለመሆኑ ከሰማይ ሰማያት በላይ ስለመሆኑ በቁርአን መረጃ እንጀምራለን። አላሁ ስብሓነሁ ወተዓላ ቁርአን ላይ አርረሕማኑ على العرش استوى ይሄ የመጀመሪያው አንቀጽ ነው። ማታቁትን አናቅሶች ግን ለናንተው ተጠቅላችኋለሁ። ምናልባት ብዙ ትኩረት ያልተሰጣችኋቸው የመጀመሪያው تعرج الملائكة والروح إليه إلى ቁርአን ላይ ሱረቱል ፋጢር ላይ አላህ እንዲህ ይለናል፣ ወደ አላህ እኮ تعرج ይወጣሉ። ወደ ምን ነው የሚወጡት? ወደ አላሁ ስብሓነሁ ወተዓላ ወሩሑ ጅብሪል መላእክቶችም ወደ አላህ ይወጣሉ። ሌላው አንቀጽ ኢለይሂ ወደሱ የስዓዱ ይወጣል አልከሊሙ ጠይብ መልካም ንግግሮች ወልዓመሉ ሷሊሑ የርፈዑ ደጋግ ስራዎችንም ወደሱ ይወስዳቸዋል። ሌላ አንቀጾችን ብንጨምር ወሁወ አልቃሂር አሸናፊ ነው ፈውቀ ዒባዲ ከባሮቹ በላይ ሲሆን ሌላ አንቀጽ ብንጨምር የኻፉነ ረበሁም መላእክቶች አላህን ይፈራሉ። የኻፉነ ረበሁም ሚን ፈውቅህም ከበላያቸው ያለውን መላእክ ጌታቸውን ይፈራሉ። እነዚህ የቁርአን አንቀጾች ናቸው። ታዲያ እነዚህ የቁርአን አንቀጽ ለመነሻ ነካው እንጂ መልስ የምናገኘው እነዚህን የቁርአን አንቀጾች በእኔና በአንተ ስሜት አይደለም ይፈሰሩ። ቀደም ሰሃቦች እንዴት ፈሰሩ? ከነቢያችን ሰለላሁ ዐለይሂ ወሰለም ባለቤት ጀምረዋል። የነቢያችን ባለቤቶች ሐዲሱን ከማን የሰሙት? በቀጥታ ንገሩኝ። ከነቢያችን ሰለላሁ ዐለይሂ ወሰለም። በጣም የሚገርመው ይላሉ ዑለማዎች አላህ ነብዩ ሲልክ ምንም ነገር እንዳይቀርብን በሚስቶቻቸው አስተላለፉ። ሻወር እንኳን ከጀናባ እንዴት እንደሚወስዱ በስርዓት ተላልፎልና እንኳን የአቂዳ ጉዳይ። ታዲያ የነቢያችን ሚስት ዘይነብ ቢንቱ ጀሕሽ ስለዚህ ስትናገር አላህ ከሰባቱ ሰማይ መሆኑ ስትናገር ሐዲስ ላይ ምን ትለናለች? ረዋ ሙስሊም ወአቡ ዳውድ من حديث جابر بن عبد الله ሙስሊም ነው صحيح ነው ሐዲስ ተረት አይደለም። የሺዓ ሐዲስ ነው የሚነግሯችሁ በየመስጊዱ ሰነዱ ማይታወቅ አምጣ በለው ሰነድ የለውም صحيح ነው ለጣቅሞ ነው የሚገጣጥምል የሺዓ ሐዲስ ነው የሚያመጣው አስለን ያቋቋሟቸውም ሺዓዎች ስለሆነ ረዋ ሙስሊም ነው ያስተላለፈው ሐዲሱ ከማን ነው? ጃቢር ኢብኑ አብዱላህ ታላቁ ሰሃባ ነው ያስተላለፈው። በተጨማሪም አነስ ኢብኑ ማሊክ صحيحين ቡኻሪና ሙስሊም ላይ ምን ሲሉ ያስተላልፋሉ? ስሙ የነብዩ ሚስት ምን ትላለች? قالت كانت زينب ይላሉ። ዘይነብ እኮ የነብያችን ሚስት بنت جحش የጀሕሽ ልጅ رضي الله عنها تفتخر على ازواج النبي صلى الله عليه وسلم በነብዩ ሚስት ላይ ትፎክርባቸው ነበር። ምን እያለች ነው የምትፎክረው? በነብዩ ሚስቶች እሷም የነብዩ ሚስት እኮ ናት። ምንድነው ያስፎከራት? ምን ትላለች ስትናገር እሷ وتقول
ዘወጀኩነ አሃሊኩን እናንተን እኮ ያጋባችሁ ቤተሰቦቻችሁ ነው ለነብዩ የሰጧቸው ቤተሰቦቻችሁ ነው እናንተን የዳሯችሁ እኔን እስታማኔ ዳረኝ ምን ወዘወጀኒ الله من فوق 7 سماوات አላህ ከሰባቱ ሰማይ በላይ ሆኖ ነው እኔን የዳረኝ ይላል ወህይ አውርዶ ነው አግባት የተባሉ ነብያችን ሰለላሁ ዐለይሂ ወሰለም هذا حديث صحيح مسلم ላይ ያለ في الصحيحين بخاري مسلم ላይ ተደግሟል በሌላ ሲጋ ሐዲስ ዘይነብ ሁለተኛው የነብዩ ሚስትንገረን ይሄን ጉባ ኡሙ ሰለማ ነው የምትናገረው አን ኡሙ ሰለማ ተዘውጅ ነብይ ሰለላሁ ዐለይሂ ወሰለም እና قالت الرحمن على العرش استوى አዛኙ ጌታ አላህ ከአርሽ በላይ ከፍ አለ ተደላደለ ሚለውን አንቀጽ ስትፈስር እሷ ትንገረ ከስሜታችን አይደለም ሰሃቦች ያሉንን አንግበን ነው የተንቀሳቀስን ያለ እሷ ስትፈስር ምን ትላለች አልስቲዋኡ غير مجهول ዲ መደላደሉ እኮ የማይታወቅ ጉዳይ አይደለም ግልጽ ነው መደላደል ማለት እንደኔና እንዳንተ ወንበር ተደላድሎ መቀመጥ ማለት አይደለም አማርኛችን አንካሳ ስለሆነ አላ ወርተፈዐ ከፋለ ላቀ ይላሉ ይሄን ሲፈስሩ አመጣላችኋለሁ ተፍሲሮች አኢመቱ ተፍሲር ይሄን ሲፈስሩ ምን ትላለች የነብዩ ሚስት ኡሙ ሰለማ ምን ትላለች አልስቲዋኡ غير مجهول ما يتاوق እኮ አይደለም ወልከይቱ ምን ትላለች غير والكيف እንዴት የሚለው አላህ ተደራደለ غير معقول ለአቅላችን የራቀ ነው አላህን እኮ ስታቀው ነው እንዲህ ነው የምትለው غير معقول ለአቅላችን የራቀ ነው ትላለች ታዲያ አስከትላ ምናለች والإقرار به إيمان በዚህ ማመን አላህ ከአርሽ በላይ መሆኑን ማመን ኢማን ነው አስከትላ አስደንጋጭ ንግግር ተናገረች والجحود به كفر በዚህ ማስተባበል ኩፍር ነው هذه صحيح حديث ነው ብለግራችሁ የፈለገ ሰው መረጃውን ወስዶ ማመሳከር ይችላል በዚህ መጋድ ኩፍር ነው አይደለም እንዲሚሉ አሉ ብለ ልታወቅ የነብዩ ሚስት ብትፈልግ ሰብስባው አክፍራቸው መብትህ ነው ሰሃቦች እንዴት ተረዱት እነዛ ደጋግ ሰዎች አቡበክርን الصديق ነብያችን ሰለላሁ ዐለይሂ ወሰለም እንደሞቱ ሰሃባው ተደናግጧል ያን ትልቅ መሪ አጥቶት ያረጋጋቸው ምን አለ من كان يعبد محمدا فإن محمدا قد مات محمدን የሚገዛ ማላችሁ ካለ محمد አልፏል ወደ ጌታው ሄዷል ومن كان يعبد الله اللهን የሚገዛ ግን ማላችሁ ካለ فإن الله فوق السماوات حي لا يموت الله ከሰማያት በላይ ሕያው የማይሞት ጌታ አቡ በክርን الصديق ነው صحيح ዘገባን እንሰጣለን ሰይድና ዑመር እስታይንገሩና ዋና ሰሃቦችን ነው መጠቅላቸው ሰይድና ዑመር አንዴ መንገር ላይ ሲሄዱ አንድ ሴት አስቆመቻቸው በእድሜ ገፋች ለሰዓት ቆማ ወራቻቸው ሰሃቦች ተናደዱ ተላቀው ሲመጡ አንተ ዑመር በዝጃሮጊት ሴት ምን ነው ግዚያችን ወሰድከው ምን ነው ግዚያችን ወሰድከው ሲሉ ሰይድና ዑመር ተቆጠው ወይሐኩም አተድሩነ من هذه እቺ ማን እንደሆነች ታውቃላችሁ አሏቸው ሰሃቦቹ هذه امرأة قد سمع الله شكواها አሉ ሰይድና ዑመር እቺ እኮ ማን መሰለቻችሁ አላህ እኮ አቤቱታዋን من فوق 7 سماوات ከሰባቱ ሰማይ በላይ ሆኖ አቤቱታዋን የሰማት ሴት እኮ ናት ከምን አሉ ወንድሞቼ እስኪ ንገሩ ድገሙልኝ እስኪ صحيح حديث እንዴት እኔን አታስቆመኝም ዑመር እኔ ማን ነኝ አላህ ድምጿን ከሰባቱ ሰማያት በላይ ሆኖ ሰምቷት ቁርአን قد سمع الله ያወረደላት ሴት እኮ ናት خولت እኮ ናት ቢንቱ ተዕለባ خولت ያ አስቆማኝ ያልቆምኩ ለማልቆም እንኳን እኔ ከሰባቱ ሰማይ በላይ ያለው አላህ አዳምጧት ቁርአን አውርዶ ይልን አላህ ከምን በላይ ነው አሉ ሰይድና ዑመር ማክፈር የፈለገ ዑመርንም ጨምሮ መብታችሁ ዑመር አለችልህ ዑመር አሉልህ የሰሃባ የነብዩ ሚስቶች አሉልህ ማክፈር የምትፈልገውን ማክፈር አብዱላህ ኢብኑ አባስ
ترجمان القرآن የቁርአኑ ተንታኝ አብዱላህ ኢብኑ አባስ ይንገሩና አብዱላህ ኢብኑ አባስ የነቢያችን ያጎት ልጅ صلوا على رسول الله የነቢያችን ያጎት ልጅ የቁርአኑ ተንታኝ ኢብኑ አባስ ሲናገሩ ምን ይላሉ تفكروا في كل شيء በሁሉም ነገር አስተንትኑ ولا تتفكروا في ذات الله በአላህ ذات ላይ ግን አታስተንትኑ በአላህ ذات ላይ አታስተንትኑ አስከትለው ምን አሉ በሰባቱ ሰማያት በኩርሲዩ መሐከል 7000 ኑር ብርሃን ይገኛል አሉ ኢብኑ መስዑድ والله فوق هذا الله ከዚህ ሁላ በላይ ማን ነው የሚሉት አብዱላህ ترجمان القرآن የነብዩ ያጎት ልጅ የቁርአኑ ተንታኝ اللهم علمه التأويل اللهم فقهه في الدين وعلمه التأويل ያሉት ነብዩ የቁርአኑ ተንታኝ ነው ይሄን የሚሉት አላህ ከዚህ ሁላ በላይ ነው ሰሃባ ሌላ ልጨምራችሁ አብዱላህ ኢብኑ መስዑድ በቁመታቸው አጭር ነበሩ እግሮቻቸው ቀጫጭን ናቸው ታውቃላችሁ አንድ ሰው ሲቀመጥ ረጅም ሰው እሳቸው ቆመው እኩል ነበሩ እግሮቻቸው ቀጫጭን ናቸው አንዴ ወደሆነች ዛፍ ሲወጡ ንፋስ መጣና ዛፉን ወዝ አርጎት የእሳቸው ባት ተገለጠ ሲገለጥ እግሮቻቸውን ቀጫጭን እግር ሳይው ሰሃባው ፈገግጋለ የተወሰኑ ነብዩ ዞር አሉና አተضحكون من دقة ساق ابن مسعود በኢብኑ መስዑድ የእግር መቅጠን ነው እንደምትስቁት والله በአላህ ይሁንብኝ لهما اثقل عند الله من جبل احد ከአላህ ዘንድ የውም القيامه ከምን በላይ ይከብዳሉ ከኡሁድ ተራራ በላይ እንዴ የተመሰከረለት ሰሃባ እስኪ ስለ الرحمن على العرش استوى ይንገረን صحابي ينقرن قال ابن مسعود والله فوق العرش الله كعرش بلاينو هي ابن مسعود نقدر والله فوق العرش لا يخفى عليك شيء من أعمالكم كعرش بلاي هنا قل دنيا علي مستروت السمي الدبك نقر كل نهايات يسمع يرى يسمع دبيب النملة على الصخرة الصماء في ليلة الظلمة الله عرش له كعرش بلا يالو جيتاج يغندانن كوتي بلسلاسا دنگالي بجلم على الاستريا صلى أليس الله هكذا نقرنيا الله يايم اندهن وهو على كل شيء قدير أبو الدرداء ينقرنا الله صحابي زاهدو صحابوችን ብቻ ነው ተከተላችሁ ምንጩ የት እንደሆነ እንድታቁት ነው አቡ ደርዳ ዛሂዱ صحابه ምን ይላል من اراد ان يشتكي አቤቱታ ማቀረብ ይፈልጋል አው ሰው በድሎ ተቸግሮ አቤቱታ ማቀረብ ይፈልገ ምን ይበላል ጌታችን ከሰማይ በላይ ያለው አላህ ሆይ ይበለዋል ከሰማይ በላይ ያለው ጌታችን አላህ ወይ ይበለው ግልጽና አሱር ኢንሻአላህ ትንሽ ደቂቃ ስላለው አትቸኩሉ ሰሃቦች እስካሁን የተጠቀስኩላችሁ ነው ሰዓት ስለሌለ ላሳጥረው ወንድሞቼም እድል እንዲሰጣቸው አራቱ መዝሃቦች አቡ ሐኒፋ ማሊክ ሻፊዒ ኢማሙ አህመድ ሁሉም ተናግረው ከየሁሉ አንዳንድ ልጥቀስላችሁ ኢማሙ ማሊክ ምን ይላሉ الله في السماء الله كسماء ነው ሰማ ማለት ድንገራት ሰማ ማለት በአረበኛ ቋንቋ ከላይ ማለት ይሆናል وانزل من السماء ماء ከሰማይ ዝናብ አወረደ ማለት ከላይ አወረደላችሁ ከደመና ማለት ግልጽ ነው وانزل من السماء ከላይ ሌላ ሰማ ደግሞ የምናውቀው 7 ሰማዋት ውፍረቱ 500 ዓመት የሚያስከደው ሰማያት ታዲያ ምን ይላሉ አቡ ኢማሙ ማሊክ ሲናገሩ والله في السماء الله ከሰማይ በላይ ነው وعلمه في كل مكان እውቀቱ ሁሉም ቦታ አላህ አይደለም ሁሉ ቦታ ያለ ልክ አክል እንዴት ይከበረዋል አላህ ሁሉ ቦታ
عند عالم من ይላሉ ሰው አላህ ከሰማያት በላይ ከአርሽ በላይ መሆኑን ለማወቅ ሰላማዊ ተፈጥሮ ይነግራል ዱዓ ስታረግ እንዲህ አላለ اللهم ربنا አለ እንዴ አለ ነገሩ ለምን ነው እጃችን اللهم ربنا ለምን ፍጥራ ትክክለኛ ማንነት ይጠቁማ ያ ረህማን አንዴ በጣም የሚገርማችሁ እንደዚህ እንደ አብዱላህ አልሐረሪ የጥመት ትምህርት የሚያስተምር አንድ ግለሰብ ደረሶችን ሰብስቦ አላህ ያለው በሁሉ ቦታ ነው ያለ ይቀባጥርላቸው ሲቀባጥር የሳቸው ደረሳ ተነሳና ምን አለ ያ ሼኽ አለ ነገር ግን እኔ አላቸው ዱዓ ማረግ ስፈልግ ቀልቤ እጄን ወደ ሰማይ እንዳነሳ ትነግረኛለች እንዴት ላድርገው ይሄን አላቸው ይህ ዓሊም ምን አሉ حيرني حمادان حمادان ነው የሚባለው ወጣት ኦ حمادان እኮ አወናብደኝ ብዣለብኝ አለ ግልጽ ነው حيرني حمادان ሰለፎች ሐታ እነዚህ ልጆች የሚናገሩት አቂዳ ድሮ እነ ማቱሪዲ የተናገሩትን እነሱ ግን ተወብተው ያወጡት የመጨረሻ ኪታባት ይሄ ፍልስፍና ከግሪክ ነው የገባው እንዴት ነው አላህ ምናምን ከግሪክ ገባ ሙስሊሙ ዘንድ እነ ሙዕተዚላ ተፈጠሩ እነ ጀምሂያ ተፈጠሩ ሙስሊሙ ትራክ ተጀመረ ትክክለኛ ፍጥራ ይነግራል እኔ በጣም የሚገርመኝ ሰሃቦችን ተው ነብዩ ምን ሊሏቸው ሰለላሁ ዐለይሂ ወሰለም ሐጀተል ወዳ የመጨረሻው ክስተታቸው ነው የነብዩ አላህ ሐጅ የመጨረሻ እንዲያረጉ ወፈቃቸው የድላቸውን ውጤት 70,000 120,000 ሰሃባ ሰብስቦ ወይም ከዛ በላይ እንዲነጋገሩ አደረጋቸው ሰው ያስተላለፈ ቆሙና ዳዓዋ አደረጉ ሰሃባው አዳምጦ ሲጨርስ አላ هل بلغ ቃሏቸው ሰሃቦች አድርሻለሁ መልእክቴን አሉ قالوا نعم አዋድርሳል መክረን ዳል እጃቸውን ወደ ሰማይ አነሱና اللهم اشهد ወደ ምን አነሱ እንደዚህ ነው ሐዲሱ فرفع يديه الى السماء እጃቸውን ወደ ሰማይ አንስተው اللهم اشهد ጌታ ያ አላህ ምስክር ሁነኝ ነብዩን ይስከሷቸው ሰለላሁ ዐለይሂ ወሰለም ይሄ صحيح ሐዲስ ላይ ያለ ዘገባ ነው ኢንሻአላህ አቱር ሰዓት አለን ኢማሙ ሻፊዒ እንግዲህ ኢማሙ ሻፊዒ እንገሩን አራቱ መዛባን ወጣም ነው የሚባለው ኢማሙ ሻፊዒ ምን ይላሉ القول في السنة التي انا عليها ورأيت اصحابنا عليها እኔና የኔ ጓደኞች የተማርኩባቸው እነ ሱፊያን الثوري ከነ ማሊክ ያገኘውት አሉ الاقرار بالشهاده ان لا اله الا الله ከአላህ ውጭ ሌላ አምላክ ስላለ መኖሩ መመስከር ነው وان محمدا رسول الله محمدም የአላህ መልእክተኛ መሆኑን መመስከር ነው وان الله تعالى امام الشافعي ስሟች وان الله تعالى الله እኮ وان الله تعالى على عرشه في سمائه ከአርሽ በላይ ነው ከሰማይ ሰማያት የማን ንግር ነው ኢማሙ አሻፊዒ ሰዓት ስለሌለ ነው ሙሉ መረጃ መጣችሁ መውሰድ ትችላላችሁ ኢማሙ አሻፊዒ ንግግሬን በኢማሙ አህመድ ዝጋውና አንድ ሰው መጥቶ ለኢማሙ አህመድ ምን አላቸው ሰዎቹ አላህ ከአርሽ በላይ መኖሩን የሚክዱ አሉ ምን ትላለህ አሏቸው ኢማሙ አህመድ ምን አሉ هم على الكفر يدندنون በኩፍር ገደል ላይ የተሽከረከሩ ነው ይሄን ከካዱ ቁርአን ስንት የተጠቀሰው ሐዲስ የተጠቀሰው ረሱል እየጠቆሙ ያሳዩትን አላህ የት ነው ብለው እየጠየቁ የት ነው ብለው አይጠየቅ ማለት ነው ምን ያህል ቦታ እንደሰጡት ትረዳል አላህ የት ነው ፊሰማ ከሰማይ ማለት ነው ከላይ ማለት ነው አላህ ከላይ ሱብሃንአላህ እነዚህ አይነት ኢማሙ አህመድ እንዲህ ብለዋል ኢማሙ ቁርጡቢ ابن جرير الطبري እነዚህ ትላልቅ ኢማሞች ናቸው ኢማሙ ትርሚዚ አቡ الحسن الاشعري እና ابن خزيمة
አብዱል ቃድር ጀይላኒ ራሳቸው ከተለፎች የመቶ ሰዎችን ስም ይዣሉ ተቀደምት አኢማዎች የመቶ ሰው ስም ይዣሉ ሰዓት ቢኖር ባነበብንላችሁ ስለዚህ ባጭሩ ካለን ሰዓት አንፃር ለማስቀመጥ ይሄ ፍልስፍና ወደ ሙስሊሙ የገባው የታቢዒዩ ዘመን ያለቀ ያለ እነ ሙዕተዚላ የተፈጠሩ እና ልንጠነቀቀው ይገባል ማወቅ የፈለገ ከዚህ በላይ መረጃዎችን ልንሰጠው እንችላለን ከቁርአን ከሐዲስ አሁን የተጠቀስናቸው የነብዩ ሚስቶች ንግግር የነ ዑመር የነ አቡበክር የሰሃባው የረሱል ድርጊት ይሄን ሁላ ልንሰጠው እንችላለን ሰዓት ስለሌለ እንጂ ለሁለት ሰዓት ባወራ አያልቅም ያዝነው መረጃ ብዙ መስጠት እንችላለን እንዴት ገባ አንድ ታሪክ ተከሸላችሁ መድረኩን ለሚቀጥለው ወንድሞቼ ልልከት ይሄ ፍልስፍና ከግሪኮች ነው ወደ ሙስሊሙ የገባው ወደ ሙስሊሙ ሲገባ አላህ ሁሉም ቦታ ነው ሚል አስተሳሰብ ጀመሩ ታዲያ ከፈሎቹ ምን አሉ ኖ አላህ ሁሉ ቦታ ካለ የበለጠ ሊሆን የሚመቸው በማምጹት እጽዋት ጥግ ነው አሉ እጽዋት ወንጀል አይሰራም በእንስሳዎች ላይ ነው አላህ ያላ ሁሉ ቦታ ነው ብለው ለዩና ምን አረጉት እንስሳ እጽዋት ማዕድን ውስጥ ነው አላህ አሉ ተመልከቱ እንዴት ውጅንብር ውስጥ እንደገቡ ከዛ አስከትለው ምን አሉ ኖ ወለቀድ ከረምና በኒ አደም ያላላ በሰው ልጅ ውስጥ ነው ግልጽ ነው ከዛ ሁለት ታፋር ተነሱ አልኢስቲሃድ والحلول የሚባል ኢስቲሃድና ሁሉል ኢስቲሃድ ማለት የአላህ ሩህና የሰው ሩህ አንድ ነው አሉ አዑዙ ቢላህ ሱብሃን እነዚህ ሰዎች ብዙም ተናዘዙ አታ ጻፊያቸው ሲጽፍ ምን አለ ሙሳና እኮ ፊርዓውን የተጣሉት ዝም ብለው ነው አሉ ለምን ፊርዓውን ምንድነው ያለ አና ረብኩም ለዓላላ ኮትክክል ነው አላህ እሱ ውስጥ አለ አሉ ግልጽ ነው ዝም ብለው ነው የተጋጩት አሉ የጻፈው እንዲህ ብለው ሙሳና ፊርዓውን ዝም ብለው ነው የተጋጩ አላህ በሰዎች ውስጥ አለ ሰዎች በአላህ ውስጥ አለ ይሁላ ፍልስፍና አልፎ የዛ ቁርጥራጭ ነው ዛሬ ዘደረ hatta አንድ ኪታብ የጻፈው ዓሊም አሉ ስማቸውን ረሳው በራሳቸው ስም ሚዕራጅ ሰርተዋል በራሳቸው አንደኛው ሰማይ ተወጣ እንዲደረስ ሁለተኛው ምናም ብለው አላህን አናግሬ መጣው ይሉና ሲያበቁ ኪታባቸው ላይ ምን ይላሉ ሱብሃኒ ማ አዕዘመ ሻኒ ይላል ሱብሃኒ ብቅናይ ሊት የተላፍሰው ነኝ እኔ ማምላክ ነኝ አላህ ማምላክ ግልጽ ነው hatta አንደኛው ምን ሲል ጻፈ መሰላችሁ ሱብሃንአላህ ወረቀቷን ጽፌያት መንገር ላይ እንዴት እንደጣልኳት አላወቁ በደንብ ነበር የጻፍኳቸው የሰው ልጅ አለ ከአላህ ጋር አንድ ስለሆነ አላህ ሁሉም ቦታ ነው በሰው ልጆችም ውስጥ ስላለ ለራሱ አምልኮ መፈጸም ይገባዋል ይሰግደው ለማን ለራሱ ሲሰግድ ለአላህ ያው እየሰገደ እንዲህ አይነት የሰውን አእምሮ የሚበጠብጡ ተራ ጨዋታ ነው ለወጣቱ ይዘውበት የመጡ ደግሞ የሚያሰግሯቸው በእድሜ ለጋ የሆኑ ኃይልም የሌላቸው 15 16 ሶስት ወር ይልኩታል በርዘው ይመልሱታል ሌላ የሚያውቀው የለም ሐዲስ አልቀራም ተፍሲር አልቀራም ነህው አልቀራም ከሉጋ አንፃር ሚከራከር አለ الارض استوى ምንድነው የምታወራው ማሙሽ አሁንም ቢሆን አስረግጬ የምናገረው የኛ አቋም አላህ አርሽ ላይ ቁጭ ብሏል የሚል ሰው ጥመት ውስጥ ነው ያለው አቋማችን ከአርሽ በላይ ነው ግን ብለን ማመን ኢማናችን